ክርስትና የሚባል ነገር አለ፣ ምንፍቅና የሚባል ነገር አለ። በሁለት ይከፈላል። ክርስቲያንን የሚሉ አካላት አሉ፣ ደግሞ ክርስቲያን የሆኑ ደግሞ አካላት አሉ። ክርስትና ማለት ምን ማለት ነው? ጌታ ኢየሱስ ክርስቶስን በሙሉ ኃይል መውደድና ማመን ማለት። ምንፍቅና ማለት ግን ከክርስትና ውስጥ የሚመቸውን ለራስ ለገዛ ሐሳብ የሚመቸውን ነገር ወስዶ ለገዛ ፈቃድ መተርጎም እንደዚህ ምንፍቅና ከፍሎ ማመን ይችላል። ቅዱስ ጳውሎስ ስለ መናፍቃን ሲናገር መናፍቅ የእግዚአብሔርን መንግስት አይወርስም ብሎ በኃይል ይናገራል። ወይ አንዳንድ ጥቅሶችን ላንሳ። ለምሳሌ ባይብል እንዴት ሰዎች እንዴት ባይብልን አንብበው መናፍቅ ሊሆኑ ይችላሉ ወደሚለው ማለት ነው። ለምሳሌ የሐዋርያት ሥራ ምዕራፍ 2 ከቁጥር 21 ላይ የጌታን ስም የሚጠራ ሁሉ ይድናል ይላል። ምን ይላል? የጌታን ስም የሚጠራ ሁሉ ይድናል ይላል። የማቴዎስ ወንጌል ምዕራፍ 7 ከቁጥር 21 ላይ በሰማያት ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ ጌታ ሆይ የሚለኝ ያ መንግስተ ሰማያትን የሚወርስ አይደለም ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ መናፍቅ ይባላል። ስሜ ማን ይባላል? መናፍቅ። ከሁለቱ አንዱ የሚመቸኝን ከወሰድኩኝ ኤፌሶን 2:9 ማንም እንዳይመካ ከሥራ አይደለም ይላል። ምን ይላል? ጸጋው በምን አድኖናል ይላል? በእምነት። ማንም እንዳይመካ ከምን አይደለም ይላል? ከሥራ አይደለም ይላል። ወይ ያዕቆብ መልእክት ምዕራፍ 2 ከቁጥር 24 ላይ ሰው በእምነት ብቻ ሳይሆን በሥራ እንዲጸድቅ ምን እንዲጸድቅ ታያላችሁ ይላል። ከሁለቱ አንዱን መርጬ ከወሰድኩ ስሜ ማን ይባላል? መናፍቅ። መናፍቅ እባላለሁ። የሮሜ መጽሐፍ ላይ ምዕራፍ 3 ከቁጥር 28 ላይ ሰው ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለንና ይላል። ሰው ያለምን ያለ ሕግ ሥራ በእምነት እንዲጸድቅ እንቆጥራለን። ሮሜ 2:10 ላይ በእግዚአብሔር ፊት ሕግን የሚያደርጉ ይጸድቃሉ እንጂ ሕግን የሚሰሙ አይደሉምና ይላል። ከሁለቱ አንዱን መርጬ ካመንኩ ማን እባላለሁ? መናፍቅ እባላለሁ። ስለዚህ ምንፍቅና የሚመጣው ለገዛ ለአእምሮ ሐሳብ የኔን ዲኖሚኔሽን የሆኑ አባቶች ወይም የሆኑ ሰዎች የሆነ ሰዓት ክሬት ያደረጉትን ነገር ለማመቻቸት ስል አንድን ጥቅስ ተደግፌ ሌላውን ጥቅስ የማጥላላ ከሆንኩኝ ማነው ስሜ? መናፍቅ እባላለሁ። ወይም ስለዚህ እምነት ያደናል ከሚለው ሐሳብ እነሳለሁ። ቅድም ወንድማችን ካነሳው ሐሳብ ላይ ሪፍሌክት አድርግ። ለምሳሌ ዋን ሴቭድ ኦልዌይስ ሴቭድ ብሎ ተናግሯል። አንድ ጊዜ ካመንክ ድህነት አይጠፋም የሚለውን ሐሳብ እኛ ፕሮቴስታንቶች አንልም ሲባል ነበረ ይላል ጆን ካልቪን የሚባል ሪፎርመር፣ የፕሮቴስታንት ታላቅ ሪፎርመር። እዚህ ቲክቶክ ላይም ብዙ የሚከተሉ ሰዎች አሉ። ባይዘው ይሄ ስለ ፕሮቴስታንትን ካለማወቅ ነው። ጆን ካልቪን የሚባል ሪፎርመር ዋን ሴቭድ ኦልዌይስ ሴቭድ፣ አንድ ሰው ትሩሊ እግዚአብሔርን ካመነና ከተመረጠ ያ ምርጫ ወይም ያን ድህነት አያጣው ተብሎ በተወሰኑ የፕሮቴስታንት ግሩፖች ይታመናል። አክቹአሊ በፕሮቴስታንት ውስጥ አንድ እምነት የለም። መካነ ኢየሱስ ጥምቀት ያድናል ይላል። አማኑኤል ጥምቀት ለመመስከር ነው ይላል። መካነ ኢየሱስ ጌታ ስጋ እውነተኛ ስጋ ደም ነው ይላል። ወደዛ ስንሄድ ደግሞ አይደለም፣ እንደዚህ አይደለም፣ እንደዚህ አይነት ነገሮች አሉ። ሁለተኛው የሆኑ አባቶች የሆነ ሰዓት የመሰረቱት ነገር አይደለም። እውነት ነው። ግን መጽሐፍ ቅዱስስ ምንድነው ስንል የሆኑ አባቶች የሆነ ሰዓት ላይ በቤተ ክርስቲያን ውስጥ ያሉ አባቶች በጉባኤ መጽሐፍ ቅዱስ ይሄ ነው ብለው ከተለያዩ ቤተ ክርስቲያኖች ያጸደቁት ነገር ነው። ባይዘው መጽሐፍ ቅዱስ በራሱ አሁን የተያዘው መጽሐፍ ቅዱስ ማለት ነው። ይሄ ክርስትና መጣጡ መጽሐፍ ቅዱስ የተያዘው ነገር ከየት እንደመጣ ካለማወቅ የሚመነጭ ነው። ወይ ወደ ሐሳቤ ልምጣና ኢየሱስን ማመን የዘላለም ሕይወት ያሰጣል። ኢየሱስን ማመን ድህነት ያሰጣል። እንዴት ከተባለ የኢየሱስን ቃል በኃይል በሙሉ ኢየሱስን በመውደድ ማመን የዘላለም ሕይወት ያሰጣል። ግን የምናምነው ምንድነው? ኢየሱስን ስናምን እንዴት ነው የምናምነው? ጌታ ኢየሱስ ክርስቶስ ራሱን እንዳስተማረው ያን ትምህርት የት እናገኘዋለን ሲባል በይሁዳ መልእክት ምዕራፍ 1 ከቁጥር 3 ላይ ወዳጆች ሆይ ስለምንካፈለው ስለ መዳናችን ልጽፍላችሁ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ። ምንድነው ሃይማኖት?
አሁን ሃይማኖትን የተወሰደበት መንገድ አለ። ያ ቅድም እንዳልክ የሚለው ከሆነ እርሱ ሃይማኖት አይደለም። ባይዘው ኢየሱስን የሚያፋፋ ኢየሱስን የሚገፋ ከሆነ እርሱ ስሙ ሃይማኖት አይደለም፣ ሌላ ስም ሊሰጠው ይገባል እንጂ ጌታ የተጠቀመውን ሃይማኖት የሚለው ስም ሐዋርያት የተጠቀሙትን ሃይማኖት የሚለውን ስም ተጠቅሞ ሃይማኖት እንደዚህ ነው ከተባለ ይሄ አደገኛ ነው። ስለዚህ ምንድነው ስለ ሃይማኖት ልጽፍላችሁ እንድትጋደሉ እየመከርኳችሁ ጽፍላችሁ ዘንድ ምን ሆነብኝ ይላል። እንዲሁ ውዴታ አይደል ግድ ሆነብኝ። ስለዚህ ግድ ሆኖበታል ይሁዳ መንፈስ ቅዱስ ነው ይሄን ነገር። ሃይማኖት ማለት ምን ማለት ነው ሲባል ደግሞ አንድ ጊዜ ለሐዋርያት የተሰጠች እምነት አለች። አንድ ጊዜ ለሰዎች ሁሉ እንዲድኑበት የተሰጠ እምነት፣ በዛ እምነት ማመን ሃይማኖት ይባላል። ሌላ ትርጉም የለውም ማለት ሃይማኖት ማለት ይሄ ነው ወይ? ስለዚህ በክርስቶስ ማመን በራሱ ሃይማኖት ነው። በክርስቶስ ግን በምንድን ነው የምታምነው? በትምህርቱ ነው የምታምነው እንጂ መርጬ አንድ ጥቅስ አምኜ ሌላዋን አክፋፋለሁ ካል ታዲያስ ምን ፍቅና ወይ? ክርስቶስን እንዴት እናምናለን? ለምሳሌ ክርስቶስ በምድር ላይ ሳለ በማርቆስ 16:16 ላይ ያመነ የተጠመቀም ይድናል ይላል። እንግሊዘኛው ኤንድ ነው የሚለው። ምን የምትለው ቃል ኤንድ ነው የምታመለክተው። ያመነና የተጠመቀ ይድናል እየተባለ ያው አምኜ ከዛ በኋላ ጥምቀት ግን የምፈጽመው ለምልክት ነው ለማረጋገጫ ነው ካለ ዲሲዝ መናፍቅ ብሮ መናፍቅ ብለን መጥራት እንችላለን። እሱ ለምን ያመነ እና የተጠመቀ ይላል ቃል። ስለዚህ እምነት ብቻ ሲባል ሰምተናል ቀደም። ከየት መጣ? የለም ባይብል ሙሉ ባይብል ቢታሰስ እምነት ብቻ የሚል ቃል አንድ ቦታ እናገኛለን። እሱም ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ የሚለው ያዕቆብ መልእክት ላይ ነው። እምነት ብቻ የሚለውን ቃል የምናገኘው እንጂ የለም። ይሄ እምነት ብቻ የሚለው ቃል የመጣው መጽሐፍ ቅዱስ ተጽፎ ሐዋርያት ሰብኮ ከብዙ ሺህ ዓመት በኋላ ከካቶሊክ ቤተክርስቲያን በወጣ ማርቲን ሉተር በሚባል ሰውዬ ያ ፌዝ አለው እምነት ብቻ ብሎ የመሰረተው ከአምስቱ ሶላዎች አንዱ ነው። መጽሐፍ ቅዱስ ላይ ግን የለም። ወይ ቅዱስ ጳውሎስ ስለ ጥምቀት ሮሜ 6:3 ላይ ጥምቀት ከክርስቶስ ኢየሱስ ጋር አንድ የምንሆንበት ነው፣ ከሞቱ ጋር ደግሞ አንድ የምንሆንበት ነው ብሎ አስተምሮ ኢየሱስን ማመን ነው የሚያድነው። አይ ጥምቀት አይደለም ከኢየሱስ ጋር አንድ አትሆንም ካልኩ መናፍቅ ኢየሱስን አምናለሁ ይላል፣ ግን ኢየሱስን አያምንም ማለት ነው። ኢየሱስን የምናምነው እኛ በተግባር ነው፣ ከተናገረው ከትምህርት አንጻር ነው የምናምነው። አንደኛ ጴጥሮስ ምዕራፍ 3 ቁጥር 21 ላይ ይህም ውሃ ማለትም ጥምቀት ብሎ የኖህ ውሃን ጠርቶ ማለት ነው። በኖህ ጊዜ ዓለምን ሁሉ ያ ውሃ ጠፋና ንጹሑን ደግሞ የኖህን ቤተሰብ ለማን አቀረበ? ለእግዚአብሔር አቀረበ። የሱ ምሳሌ ሆኖ አሁን ያድናል እያለ አይ ጥምቀት አይደለም ግን ኢየሱስ ነው የሚያድነው። ኧረ በኢየሱስ ከየት መጣ ያስተምረው? ይሄም ምን ይባላል? ኢየሱስን አለማመን ይባላል። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ንስሐ ግቡ ኃጢአታችሁ የሚሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ይላል። ጥምቀት ለኃጢአት ስርየት አይሆንም የሚል ሰው ከመጣ እንግዲያውስ ዌልካም። ስራ ያድናል ብዬ አልሰብኩም፣ እሱ ኢየሱስ ያድናል ብዬ ሰብኳለሁ። የትኛው ኢየሱስ? ጥምቀት ለኃጢአት ስርየት ይሆናል ብሎ በሐዋርያት በኩል የነገረኝ ያ ኢየሱስ ያድናል ብዬ ኢየሱስን ሊሰበክ ይገባዋል። ይህ ሰው ነው። የማርቆስ ወንጌል ምዕራፍ 14 ከቁጥር 22 እስከ 23 ስጋውን ይሄ ቂጣውን ቆርሶ ስጋዬ ነው ብሎ ደሙን ደግሞ ቀርቶ ደሜ ነው ብሎ አይ የኢየሱስ ክርስቶስ ስጋ እና ደም እንደዚሁ ነው እንጂ ስጋና ደሙ አይደለም ብሎ የሚያምን ሰው በምልጃ አመን በስራ አይደለም በኢየሱስም አልለውም። ጌታ ኢየሱስን ተቀበል አንተና ቤተሰቦች ትድናላችሁ ብዬ እሰብከዋለሁ። መሰበክ አለበት ኢየሱስን። ይሄ ሰው ኢየሱስን ስለማያውቀው ኢየሱስ ባይዘው ስም ሳይሆን ኢየሱስ ማለት ድርጊት ነው። ወይም እንዴት ሆነ ሲባል ኢየሱስ ክርስቶስ የተባለው ራሱ ምን ተብሎ ነው? መልአኩ መጥቶ ህዝቡን ከኃጢአት ያድናቸዋልና ማን ትለዋለህ አለ? ኢየሱስ ትለዋለህ። ኢየሱስ ማለት አዳኝ ስለሆነ ኢየሱስ አዳኝ ስለሆነ ነው ኢየሱስ የተባለው። ክርስቲያን የሚባለው ክርስቶስ ያለውን ቃል ሐዋርያት የተናገሩትን ቃል በሞላ ሲቀበል ነው እንጂ ለሆነ ነገር የሚመቸውን ነገር እየመረጠ ሲወስድ እሱም ክርስቲያን ሳይሆን እኛ መናፍቅ እንለዋለን። ራሱን ግን ኦብቪየስሊ አሪዮስም ክርስቲያን ነኝ እያለ ነው ራሱን የሚጠራው ክርስቲያን